የኢትዮጵያ አየር መንገድ በቢሾፍቱ እያስገነባው ያለው የአቡሴራ አውሮፕላን ማረፊያ የአጥርና የውሃ መሰረተ ልማት ስራ በ750 ሚሊዮን ዶላር እየተሰራ እንደሚገኝ የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። ሚኒስትሩ ይህን ያሉት አየር መንገዱ 80ኛ ዓመቱን አስመልክቶ ባሰናዳው የደንበኞች ቀን መሰናዶ ላይ ሲሆን ለአውሮፕላን ማረፊያው የመጀመሪያ ዙር ግንባታ የሚያስፈልገውን የ8.5 ቢሊዮን ዶላር የውጭ ሀገራትና ተቋማት የፋይናንስ ድጋፍን ለማፈላለግ እየተሰራ ያለው ስራ በጥሩ መንገድ እየሄደ መሆኑን ጠቅሰው ከአሜሪካ ትልቅ የፋይናንስ አቅርቦት እንደሚጠበቅም ተናግረዋል። ሪፖርተራችን አቤል አበበ የአየር መንገዱ የ80 ዓመታት ጉዞ ለኢትዮጵያ ምን አበረከተ ከሚለው ሀሳብ አንስቶ ስለ ቀጣይ እቅዶቹም ጭምር የተነገረበትን መድረክ እንደሚከተሉ አጠናቅሮታል። ከመጋቢት 30 ቀን 2018 ዓ.ም አንስቶ 80ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እያከበረ የሚገኘው የኢትዮጵያ አየር መንገድ በዛሬው ዕለትም ከፍተኛ የመንግስት የሥራ ኃላፊዎች ጭምር በተገኙበት ከደንበኞቹ ጋር ምክክር ያደረገበትን መድረክ አሰናድቶ ነበር። 1938 ዓ.ም ታህሳስ ወር ላይ በአሜሪካው ትራንስወርልድ ኤርላይንስ እገዛ የተመሰረተው የኢትዮጵያ አየር መንገድ በስካይትሬንድ የውትድርና አውሮፕላኖች የጀመረውን የበረራ ስራ ዛሬ ላይ ወደ ኤርባስና ቦይንግ ዘመን አመጣሽ ቅንጡ አውሮፕላኖች አሳድጎ ከዘመኑ ጋር የሚጓዝበት ደረጃ ላይ ስለመድረሱን የተነገረው የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰውም ባለፉት 8 ዓመታት ስለተሰሩ የማሻሻያ ስራዎች ሲያብራሩም እነዚህን ማሳያዎች ነው የጠቀሱት። አውሮፕላኖች በማስመጣት የአውሮፕላኖችን ቁጥር 47 በመቶ አሳድጓል። ተጨማሪ 117 አውሮፕላኖች አዝዟል። በአመት የሚያጓጉዘው ጭነት 97 በመቶ አድጓል። አመታዊ ትርፉም በ3 እጥፍ አድጓል። አመታዊ የመንገደኞች ማስተናገድ አቅሙን ከ9 ሚሊዮን ወደ 25 ሚሊዮን ለማሳደግ ተችሏል። የአየር መንገዱን ሀገራዊ አበርክቶ የዘረዘሩት የገንዘብ ሚኒስትሩ አህመድ ሽዴና የብሔራዊ ባንክ ገዢው ኢዮብ ተካልኝ የኢትዮጵያ አየር መንገድን እንደ አንድ የትራንስፖርት ተቋም ብቻ የሚመለከት ካለ አረዳዱ ስህተት ነው ሲሉ ተናግረዋል። ኢኮኖሚ እድገታችን በጣም አበርክተዋል። ለንግድ ትስስራችን በጣም አበርክተዋል። የዲፕሎማሲ ማዕከል እንድንሆን በጣም አበርክተዋል። ኢትዮጵያኖች ከዓለም ጋር የሚያደርጉት ግንኙነት ያለ ኢትዮጵያ አየር መንገድ አይታሰብም ማለት ነው። የኢትዮጵያ ባላንስ ኦፍ ፔመንት ስታዩ በስም አልተጻፈም እንጂ አየር መንገድ የሚል ጽሁፍ ነው በውስጡ የምታዩት። በተለይ ሆርቲካልቸር ላይ ያለው ጉዳዩ ኢትዮጵያ ኤርላይንስ ኤክስፖርት የሚባል ነገር የለም በዛ ዘርፍ ማለት ይቻላል። ላስት 8 years 7 ኤርፖርት ነው የገነባው። በየአመቱ አንዳንድ ኤርፖርት እየገነባ የነበረው ማለት ነው። የኢትዮጵያ አየር መንገድ ላለፉት 80 ዓመታት የላቀ እድገትን ለማስመዝገቡ ዋነኛው ምክንያት በስርዓቶች መለዋወጥ ውስጥም ቢሆን እንደ አንድ ሀገራዊ ሀብት ተቆጥሮ መቀጠሉ ነው በተባለበት በዚህ መርሃ ግብር ላይ አየር መንገዱ ያገኘውን ትርፍ 100% ራሱ ላይ ኢንቨስት እንዲያደርግ መፈቀዱ ዛሬ ላይ ለደረሰበት ቁመና አብቅቶታል ነው የተባለው። እንደ ሌላ ሀገሮች ዲቪደንድ አንቀበለውም። አየር መንገዱ 100% ዲቪደንዱ ወደ መንግስት መግባት የነበረበት እንኳን ቢሆንም 100% ሪኢንቨስት ነው የምናደርገው። ለአየር መንገዱ የተሰጠ ነው ማለት ነው በልዩ ኤክሰፕሽንስ። ይሄ የተለያዩ መንግስታትም ሲያስቀጥሉት የነበረ ፖሊሲ ነው። በተለይ ደግሞ አገራዊ ለውጡ ከመጣ በኋላ ደግሞ ይሄንን አጠናክረን የቀጠልንበት አሁን ደግሞ ትልቁንና ግዙፉን የቢሾፍቱ ዓለም አቀፍ ኤርፖርት ለመገንባት የሚያስችል ተጨማሪ ድጋፍ የሚደረግለት ነው የሚሆነው። በግል ባለቤትነት ቢያዝ ኖሮ በዚህ ስኮፕ ድጋፍም አያገኝም፣ በዚህ ስኮፕም አፕሪሼት አይደረግም። ምናልባትም በዚህ ደረጃም ሊያድግም አይችልም ማለት ነው። 100% የመንግስት ነው። 100% ግን በንግድ መርህ ነው የሚሰራው። ዛሬ እጥረት አለብኝ ይሄን ብር አምጣ ማለት ሌላ ዲማንድ ሳይኖር ቀርቶ አይደለም። ግን አሁን የምታየው አይነት አየር መንገድ የ80 ዓመት ኩራት መፍጠር የምትችለው ኮንሽስሊ ኢንቨስት ማድረግ ስትችል ነው። የኢትዮጵያን አጠቃላይ የኢኮኖሚ አቅም ኢንፋክት አንዳንዴ ከኢኮኖሚ አቅሙ በላይ ሆነ። ለምሳሌ የአየር መንገዱ ሬቲንግ ከኛ ሬቲንግ የተሻለ ነው። አሁን ላይ ደግሞ የቦሌ ዓለም አቀፍ አውሮፕላን ማረፊያ ዓመታዊ የማስተናገድ አቅሙ ከ20 ሚሊዮን በላይ ባለመሆኑ ወደ ሌላ ምዕራፍ መሻገሩ ይታወቃል። በዚህ ሂደትም በ12.5 ቢሊዮን ዶላር ወጪ የሚገነባውና 110 ሚሊዮን ደንበኞችን በዓመት ያስተናግዳል የተባለውን የቢሾፍቱ አቡሴራ አውሮፕላን ማረፊያን ለመገንባት ወደ ስራ መገባቱን የተናገሩት የገንዘብ ሚኒስትሩ አህመድ ሽዴ ስራው በ750 ሚሊዮን ዶላር ወጪ ተጀምሯል ብለዋል። የአጥር ስራው የተለያዩ የውሃ የተለያዩ ፋሲሊቲዎችንም የመገንባት ጉዳይ በ750 ሚሊዮን ዶላር በላይ የተሰራ ያለበት ሁኔታ ነው። ስለዚህ ፕሮጀክቱ በተሟላ የተግባር ምዕራፍ ላይ ያለ ፕሮጀክት ነው። ከውጭ ሬዝ የምናደርገው 8.5 ሚሊዮን ዶላር ነው። በቅርቡ ዋሽንግተን ዲሲ ላይ የነበረው የሮድ ሾው እጅግ በጣም ሰክሰስፉል ነው የነበረው። ከአሜሪካም ትልቅ ፋይናንስ ኤክስፔክት ይደረጋል። በአስተማማኝ ደረጃ ነው ያለው።
ከሚድል ኢስትም ከአውሮፓም ከኤዥያም ከቻይናም የተለያዩ የፋይናንስ ተቋማትን በሙሉ ኢንጌጅመንቱ ተጠናክሮ የቀጠለበት ሁኔታ አለ። ኢትዮጵያ ባለፈው የ2017 በጀት ዓመት ከአገልግሎት ዘርፍ የወጪ ንግድ $8 ቢሊዮን ስታገኝ የ80 በመቶውን ድርሻ ያበረከተው የኢትዮጵያ አየር መንገድ ነበር ያሉት የፕላንና ልማት ሚኒስትሯ ፍጹም አስፋው በበኩላቸው በቀጣዮቹ ጊዜያት አየር መንገዱ የአገልግሎት የወጪ ንግድን ከመደገፍ ባለፈ የአውሮፕላን አካላትን ወደ መገጣጠምና ማምረት በስፋት እንዲገባም እቅድ አለም ብለዋል። ፓርቶችን የማምረት በመገጣጠም ልንጀምር እንችላለን። የማምረት የቫልዩ አዲሽን ስራ ኦልሬዲ የተገነባውን ኤክሰለንስ ሌቨሬጅ እንደሚያደርግ ታሳቢ በማድረግ እዚህ ላይ ትልቅ ግብ አስቀምጧል መንግስት ማለት ነው። በዚህ ውስጥ የኢትዮጵያ አየር መንገድን ሚና በዛው ሌብል ነው የያዝነው ማለት ነው። በዚህ መድረክ ላይ አየር መንገዱ የሚሰጣቸው የደንበኛ አገልግሎቶች ላይ የሚስተዋሉ እንደ ሻንጣ መዘግየት፣ የሰዎች መጉላላት እንዲሁም የዲጂታል አገልግሎትና የመስተንግዶ ክፍተቶች ላይ ከደንበኞች የማሻሻያ አስተያየቶች የተሰነዘሩ ሲሆን አየር መንገዱም ያሉብኝን ክፍተቶች ሁሉ ለማረም እሰራለሁ ሲል ምላሽ ሰጥቷል። ከስተመር ሰርቪስ ላይ የኢንቨስትመንት ሊሚቴሽን የለንም። በሰው ኃይል፣ በሰው አቲቲዩድ፣ በመሰረተ ልማት፣ በቴክኖሎጂ ኢንቨስትመንታችንን እንቀጥላለን። ዲጂታል ሰርቪሳችን የተሟላ እንዳልሆነ እናውቃለን። በቅርቡ ትልቅ የዲጂታል ሰርቪሳችንን ሪቮሉሽናይዝ ለማድረግ የቀረጽነው ፕሮጀክት አለ። እሱን ወደ ኢምፕሊሜንቴሽን ፌዝ እንሄዳለን።